ለምኛታለሁ እኔ ቤቴ ነው ሰላም ውድ ቤተሰቦቼ እንዴት ነው ድራማው እንዴት ነው ወይ አብርሃም ዛሬ ደግሞ አበደ ማለት ነው እኔ ትያታለለኛለች ውሸቷን ነው ትናንትናም የሰሩትን ቪዲዮ ቁጭ ብዬ አይቼዋለሁ ከዳኒ ጋር እቅዳችን እንትላለ ወይ ምን እየሆነ ነው እያሉ የትናንቱ ድራማ ነው የትናንቱ ቪዲዮ ነው እንግዲህ አብርሃምን ያሳበደው ማለት ነው አብርሃም ይመለስ ነበር ሩታ ግን እሱን መመለስ ተፈለግሽ ማለት ነው አንድ ነገር እውነትም ተሆነ እሱን መመለስ ተፈለግ ከዳኒም ጋር መገናኘት የለብሽም እሱ ከዳኒ ጋር የሚፈጠረው ነገር ያስፈራዋል ስለዚህ አንቺ ከዳኒ ጋር ከቤት ያትንጣ በቃ እኔ አሁን ወደ ባለቤት ልመለስ ነው ስለዚህ ከቤት ያትንጣ ማለት ትችያለሽ እኮ እንዴ ራስሽን እኮ ማስከበር ልክ እንደ ደስታ ከህይወት ይወጣ ማለት ትችያለሽ ማለት ነው አንቺ አብርሃምን እወደዋለሁ እያልሽ ነው አይደል እወደዋለሁ እሱን ከሱ ጋር አብሬ እሱን በድሎኛል እኔም በድለዋለሁ በቃ አብረን መኖር እንፈልጋለን እያልሽ ነው ያለሽው ስለዚህ አብረሽ መኖር ተፈለግሽ ማለት ነው እኔ አንድ ላይ መሆን ተፈለጋችሁ እሱን መርግፍ አድርጉ ሄልሚላን መተው አንቺን መርግፍ አድርገሽ ሌሎቹን የሚመጡትን ከቤትሽ አብረን እንውጣ እቅዳችን እየተዳው ብለሻል እሱማ ትክክል ነው እሱ እያለው እየተባለው ነው እንትን ያለውና የትናንቱን ቪዲዮ ስላልሽ ነው አሁንም እኮ እኔ እውነት ሆነ እንትን አይደለም እውነተኛ የመታረቅ እንትን አይደለም እያሳየሻለሁ ግን እንደዚህ በዚህ ሁኔታ አብርሃም ማመን ነበረበት ማለት ነው እህትና ወንድሙ ምንም ነገር እንደማይፈጠር ከእንግዲህ በኋላ እንትን ማለት ነበረበት ግን እሱ አሁን በቃ ያቺ ነገር ያ ነገር ከወንድሟ ጋር ስላሸሩበት ማለት ነው አምኗት በቃ ተመልሶ በቃ ሁሉንም አልፈልጋቸውም እኔ ከሩታ ጋር ነው መሆን የምፈልገው ብሎ መጣ አይደል የዛን ጊዜ አሁን ደግሞ ከዛ ወዲህ አሁን ዳኒ ጋር ተገናኝተው እንዴት ነው እቅዳችን እንትላለ ወይ ምናምን ዳኒ ደግሞ የሰራውን ቪዲዮ ከሩታ ጎን ነኝ ዳኒ የሰራው ቪዲዮ ትክክል አይደለም አሁን ዳኒንም እንደዛ አትስራ መታረቅ የምትፈልግ ቢሆን ኑሮ እንደዚህ አይነት እንትን አትስራ ቪዲዮ አሁን ዳኒ ትናንትና ወደ እሷ ቤት ሲሄድ እኔ ሩታ ጎን ነኝ የሄልሚላንም ገና አላለቀም የሄልሚላም ታሪክ ገና ለአብርሃም ብዙ ነገር ነግረዋለሁ ምናምን እያለ ነበር እና የነገረ እንትን ያለው የሚወድ ሆነ እንደዚህ አሁን እሱ ይመለሳል አብርሃም ማለት እንደሚመለስ እርግጠኛ ነኝ ሁሉም አሁንም ስለደነገጠና የሆነ በቃ ያ አላመነ ማለት አላመነ አጣልቼሻለሁ እንጂ ውሸቱን ነው ትናንትና ቲክቶክ ላይ ታያችሁ እኔ ሩታን በጣም ነው የምወዳት ሲል ነበር ስለዚህ ውሸቱን ነው እና እንደዚህ መሆን ከመሆንህ ከልጅህና ጋር ታርቀህ ብትኖር ይሻላል እኔ እሱን ነው የምላችሁ እንጂ አንቺም የሆነ እንትን የምትይውን እንትን ብለሽ ማለት ነው አሁን ዳኒም ጋር እየተገናኘች ምናምን እሱን ትቶሽ በቃ ከአብርሃም ጋር አብረሽ መሆን ያለብሽ ብዬ ነው የማስበው እንግዲህ በነገው ደግሞ ጠብቁ ማለት ነው ነገ ደግሞ ታርቀው እንትን ይላሉ ማለት ነው አሁን ተመልሶ ይመጣል ሲበርድለት እነሱ ደግሞ አይሄዱም ይቆያሉ ማለት ነው እና ያው ከቪዲዮ በኋላ ደግሞ ከጀርባ ሊታይ ይችላል ብዙ ነገሮች ሊከሰቱ ይችላሉ ሩታውን ሻንጣ ይዘህ ሄዳ ነበረ ሻንጣ ይዘሽ ሄደሻል ነበር ወይ ሲላል ነበር እኛንን የመለስናት አሉ እንዴ እናንተ የታገኝታችኋል ነው እናንተ ጋር ነው እንደመጣችሁ እና ለማንኛውም እንደሚታረቁ እርግጠኛ ነኝ ማለት ነው ሄልሚላዬ ደግሞ ተስፋ ቁራጭ ማለት ነው ያው ቀን ቪዲዮ ሰርተዋል አባቴ ሊተዋወቅሽ ያረ እንደሱማ እናቴ ቤተሰቦቹ የት ይፈልጉሽና ነው ደግሞ እንኳን ሊተዋወቁሽ የማይመስል ነገር ለሚስት አትንገር አቤል የማይሆን ነገር ልጅቷን ተስፋ እያረጋችሁ እንትን አትበሏት ማለት ነው ማለት መቁረጥ አለበት ማለት እሱ መመለሱ አይቀርም ምንም ቢሆን ልጅ ወደ ልጁና ወደ ሚስቱ መመረሱ አይቀርም አብርሃም ታዩታላችሁ እንደው እቺን 3 ቀን እቺን ሳምንት ብቻ እናንተ ጠብቁ ተመልሶ እንደሚመጣ ማለት ነው ተመልሶ መጥቶ እንትን እንደሚል እና
እንደው ለምትሰሩት እንኳን ቪዲዮ ማለት ነው እንደው ለልጃችሁ ስትሉ ብዙ ነገር እኮ እንዴ እናንተ እኮ ተለያይቶም እኮ በሰላም መኖር እኮ ይቻላል። እንኳን እንደዚህ ይቅርታ እየተባልክ ቀልቶ እንዴ አንተ ይቅርታ እየተባልክ ይቅርታ ልብ ታላለህ ምን እንትን ነህ። ስለዚህ አንተ የማትፈልጋቸውን ነገሮች እሷም የማትፈልጋቸውን ነገሮች ተፈለጋችሁ ደግሞ ስልካችሁን ሁሉ አጠፋፍታችሁ 15 ቀን ዩቲዩብ መንደር ራሱ ብትጠፉ ፍቅራችሁን ትመልሳላችሁ ብዬ ነው የማስበው። በቃ የሆነ የምትጠቀሟቸውን ነገሮች ትታችሁ በቃ ሌላ ስራችሁን እየሰራችሁ 1 ሳምንት ብትጠፉ ራሱ በቃ ያ ሁሉ እነ ዳኒም እነ ምናምን ሊጠፉ ይችላሉ። ስለዚህ እናንተ እንትን ማለት የለባችሁም ብዬ ነው የማስበው። ለማንኛውም ያው መታረቃቸው ስለማይቀር አዳሚ እንትን አትበይ። ሄርሜላም አገባለሁ ቀለበት ላደርግ ነው ብለሽ ተስፋ አታድርጊ ማለት ነው። ማለት አንዳንዴ ይሆናል ያልነው ቀልቶ የማይሆነው ነገር ነው የሚሆነው። እና አሁን እሱ ልቡ ያለው በቃ ከሄርሜላ ጋር ነው። እውነቴን ነው የምላችሁ ከሄርሜላ ጋር አለ ልቡ በቃ እንትን አለ ማለት የሆነ ስተት ተፈጠረ እንትን እንኳን ታለ በኋላ ማለት ነው ያንን ነገር እንኳን አድርገው ብዙ ነገሮች እያለ ነበር አብርሃም ማለት ነው። ያ እንደውም እንታረቅ ምናምን ብላው ሁሉ እንትን ያለችውን ሁሉ ትቶ አብረን እንሆን ሁሉ እያላት እንትን እያላን ነበር። እሱን ሁሉ እኮ ረስቶ ነበር። በነገራችን ላይ እሱን ሁሉ ረስቶታል። ከዛ ወዲህ አይደል ሩታ ወደ ቤቱ የመጣችው ልጁን ይዛ ከዛ አብረን እንሁን እኔ 1 ክፍል ስጭኝና ምንም ነገር የማስቸግረው ነገር የለም ልቀመጥ ብሏት ነበረ። አብረን እንሁን ልጃችንን እናሳድግ ያንን ሁሉ ሲላት እምቢ ብላ አሁን ለምንድን ነው ግን እኔ የሚያልገባኝ ነገር ለምንድን ነው የሆነ ነገር አለ ወይስ ምንድን ነው ወይስ ታጣጣታ ነው? እኔ እሱም ነገር ያጠራጥረኛልና እናንተ መስማማት ተፈለጋችሁ መስማማት ነው። ይሄ ሁሉ ግርግር እንዴ ጎረቤትስ ምን ይላል? እኔ እኮ የምለው አንዳንዴ ጎረቤት የለም እንዴ እዛ አካባቢ ሁልጊዜ ረብሻ፣ ሁልጊዜ ጠብ፣ ሁልጊዜ ምን ሲሆን ለሰውም ይከብዳል ብዬ ነው የማስበው። እንግዲህ ያው ቤተሰቦቹ የገቡበት ነገር ያው ቤተሰቦቹን እንዴት እንደሆነ እንጂ በጣም እህቱን ራሱ በጣም ነው እንትን የሚላት። አሁን እናንተ ለእሷ ነው የምትሉት፣ እሷ በጣም ነው የጎዳችኝ። በነገራችን ላይ ኢትዮጵያ ውስጥ እንደው ማን ነው ውስጡን ሚስቱን አስተኝቶ የማይሄደው? እንደ ቪዲዮ የእናንተ በቪዲዮ ላይ ታይቶ መከራ ታየ እንጂ ስንቱ ነው እናቴ እንዲ ስንቷ ወጣት ነው እድሏ ተሰብሮ አንገቷን ደፍታ የቀረችው። ስንቶቹ እናቶች ናቸው። እሱ መሸታ ቤት ያመሻል፣ እሱ ቡና ቤት ያመሻል። እኔ በጣም የሚገርመኝ ነገር ማለት ነው አንዳንዴ አሁን ሚዲያ ላይ የወጣውን ነው የምናየው እንጂ የትም አካባቢ የትም ሀገር ማለት ነው የትም ሀገር እንደው ሌላውን ተውትና ማለት ነው እዚህ ሀገር እንግዲህ እዚህ ሀገር እውነቴን ነው የምላችሁ ባልም ሌላ ቦታ ይሄዳል፣ ሚስትም ሌላ ቦታ ይሄዳል። በጣም የሚገርመኝ ነገር እኔ የነበርኩበት ግን እኔ እንጃ እኔ አላውቅም፣ እንደዚህ ነገር የለም። ራሱ ውጭ እንኳን ሲወጡ እንዴት ክብር እንዳላቸው ማለት ነው። እኔ የነበርኩበት እንትን እንኳን ሴቶቹ ሌላ ወንድ ቦታ ሊሄዱ እና በጣም ይገርመኛል። እኔ እነሱም እንደኛ ሀገር ናቸው እንዲህ ምናምን ብዬ ይገርመኛል። አንዳንድ ቦታ ላይ ሳይ በጣም የሚገርመኝ ከጋብቻ ልክ እንደ ኧረ ወይኔ ኧረ ተው ከኢትዮጵያ የባሱ ናቸው እነዚህ። ተውኝ፣ እኔ አላውቅም። እውነቴን ነው የምላችሁ እኔ ከኢትዮጵያ የባሰ አገር ያለ አይመስለኝም ነበረ። ግን እዚህም በጣም የሚገርማችሁ ነገር በጣም ኧረ እኔ ተውኝ። እኔ አሁን ያለሁበትን አልናገርም። ወደ ሀገሬ ስገባ ግን ሁሉንም እዘረግፈዋለሁ፣ ሁሉንም ያየኋቸውን በሙሉ ማለት ነው። እና በጣም የሚገርመኝ ነገር ማለት ነው
እና ውስጡን በቃ ውስጡን ሆኖ ነው እንጂ በማንኛውም ሀገር አለ ማለት ነው። ባል ሌላ መያዝ፣ ሚስት ሌላ መያዝ። ግን አንድ ለአንድ ብንወሰን አንድ እንትን የሆነ በቃ ለምንድን ነው ለምን ሲባል ነው? ለምን ራሳችንን ችለን ብንኖርስ እንዴ? የዛሬው ደግሞ የባሰ ነው ያመጡት ማለት ነው። እንዴ ራሳችሁን ችላችሁ ብትኖሩስ? ተዋዳችሁ ተፋቅራችሁ ቤታችሁን አስከብላችሁ ልጃችሁን ብታሳድጉስ? እንዴ ክብራችሁን ጠብቃችሁ። እውነቴን ነው የምላችሁ። እንዴ ልጃችሁ ጋር ቪዲዮስ ብትሰሩ ያለባ ቪዲዮ እንደዚህ አይነት ቪዲዮ የምትለቁ ልጃችሁን ይዛችሁ ተስማምታችሁ ብትሰሩስ? አንቺም ከህይወታቸው ብትወጪ አንቺኛዋም ማለት ነው። እንዴ ከህይወታቸው ውጭ እሱ አሁን አኩርፎ ደህና እንትን ብሎ ወደ ሚስቱ ይመለስ ነበር። አንቺ ደግሞ በቃ እሱን ታላገኘው ብለሽ እዛ ጋር አሁን ዋነኞቹ ጓደኞቹ ናቸው ህይወቱን እያበራችሁት ያሉት ማለት ነው። እሱ ደግሞ አሁን እነሱን ከህይወታቸው ማስወጣት አለበት። አብሱ ወንድምየው እንደምንም ብሎ ከናቤል ከነ ሄርሜላ ምናምን መለየት አለባቸው ብዬ ነው የማስበው። ለምን መሰላችሁ? እሱ አሁን ወደ ሩታ ሊመጣ እንትን ሲል አቤል ይመጣና ና እዚህ ጋር ሄርሜላ እንትን እያለች ነው። ሄርሜላ ጥሩ ሰው ነች፣ ሄርሜላ እንደዚህ ነች፣ ታከብርሃለች፣ ትወድሃለች ሲሉ ተረ እንደዚህ ታላችሁኝማ አናቴ ላይ ወጣ ብሎ አናቱ ላይ ወጥቶ ቁጭ አለ። ስለዚህ ተውት እንዴ ተውት፣ ልጁን ያሳድግበት ሰውየውን። እንዴ ወደ ልጁ ይመለሰረ። አሁን ዛሬ በቃ የሌለ በቃ ትናንትና አሁን እሱ ሁሉንም ቤትሽን ያለሽበትን ሁሉ ያውቃል። እንዴ ታዲያ መቼም ኢትዮጵያ ውስጥ ቤት ሲፈልግ አይውል አንቺ ታላሳየሽው። አሁን ለምሳሌ እኔ አሁን የአንዷን ጓደኛዬን ቤት ምልክት አልሰጠችኝ ወይ የሆነ እንትል ታልሰጠችኝ ቤቷን አሁን እኔ ሂጄ ፈልጌ ያገኛለሁ እንዴ? ስለዚህ እውነት ልክም ሊሆን ይችላል እኮ ዳኒ፣ ልክም ሊሆን ይችላል። ቤትሽን ታወቀው ና ብለሽው በቤትሽ ተመጣስ መቼም በግምት ይመጣ ይባልም አይደል? እንዴ ሄርሜላዬ እንደ አሁን በግምት እኔ በአሁኑ ጊዜ የኢትዮጵያ ቤት ይታወቃል። እንደ እውነቴን ነው የምላችሁ። እኔ ልንገራችሁ ኢትዮጵያ ሄጄ ማለት ነው እንደው ጉድ ብነግራችሁ ኢትዮጵያ ሄጄ እኔ ያደግኩት 4 ኪሎ ነው፣ የተማርኩትም እዛው 4 ኪሎ ነው። 4 ኪሎ ሄጄ ማለት ነው 4 ኪሎ ሄጄ ምኑ ቢጠፋብኝ ጥሩ ነው? ባንኩ አሁን ይጠፋል። ምንም እኮ የተለወጠ ነገር የለውም። ግን እኔ ቤቱ ጋር እንደምወጣ የጠፋብኝ። እኔ እውነቴን ነው የምላችሁ፣ ለማዳነቅ ሳይሆን አገራችን ግን በጣም ተለውጣለች። በቃ በጣም ግራ ገባኝ ብታው። አሁን የተማርኩበት ትምህርት ቤት ምኒልክ ተምሬ ነበር፣ 1ኛ ክፍል ነው ምናምን። እሱ ራሱ ጠፋብኝ። እሱ ራሱ ድብልቅልቁ ነው የጠፋብኝ። እንዴት ነው ይሄ ሁሉ የተለወጠው? ያልጠፋብኝ የት እንደሆነ ታውቃላችሁ? አብርሃሙ ስላሶች ብቻ ቤተ ክርስቲያኑ ብቻ። መጨረሻ ላይ ቤተ ክርስቲያኑ ጋር ሂጄ ቀጥታ ቤተ ክርስቲያኑን ይዤ ወደ ባንኮ ጋር ገባሁ ማለት ነው። እንኳን ዝም ብሎ እንኳን እንትን የሚባለው ማለት ነው። እና በጣም ግራ ነው የሚገባቸው። አሁን ኢትዮጵያ ውስጥ ሂጄ ቤት አገኛለሁ ማለት በምልክ